ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። እንደምን ቆያችሁ የጌታ ቤተሰቦች? በያላችሁበት የጌታ ጸጋና ሰላም እንዲበዛላችሁ እየተመኘው ዛሬም ደግሞ የጌታን ጊዜ እንዴት ልጠብቅ በሚል ክፍል 4 ከጌታ መንፈስ ከሚያስተምረን አብረን የምንቆይ ይሆናል። ዛሬ ደግሞ የጌታን ጊዜ እንዴት ልጠብቅ፣ እግዚአብሔርን በመታዘዝ መጠበቅ በሚል ንዑስ ርዕስ አብረን የምንቆይ ይሆናል። የጌታ መንፈስ እንዲያስተምረን በጸሎት እንጀምር። እግዚአብሔር ሆይ በእነዚህ ቀናቶች ውስጥ እያስተማርከን የመከርከን ከኛ ጋር ሆነ ስለነበር እናመሰግንሃለን። ዛሬም ደግሞ በሌላ ሐሳብ አንተን መታዘዝ ምን ይመስላል በሚል በመጠበቅ ውስጥ አንተን መታዘዝ እንዴት ይቻላል የሚለውን አብረን እንድናጠና ፈቃድህ ስለሆነ አመሰግንሃለሁ። ጌታ ሆይ የኔ ሐሳብ እንዳይሆን ያንተ ሐሳብ፣ እግዚአብሔር አባትና አምላክ ሆይ ሕይወት የሚሆነው ቃልህ በመካከላችን እንዲሰራ ሊሰሙ በተሰበሰቡበት ላይ መንፈስህ እንዲያርፍ ጌታ ሆይ ጸጋን እንድትሰጠን፣ አንተን የምንታዘዝበትን አቅም እንድትሰጠን በምንማርበት ሁሉ እግዚአብሔር ሆይ ቃልህ እየሰራን እንዲያልፍ እኔ ጸልያለሁ። ስለ ሁሉ ክብር ለአንተ ይሁን በወደደን በአንድ ልጅ በኢየሱስ ስም አሜን። እንግዲህ እግዚአብሔርን በመታዘዝ መጠበቅ ይከብዳል። መጠበቁ አንድ ነገር ሆኖ ሳለ ደግሞ በማይመስለው ሁኔታ ውስጥ እግዚአብሔርን እየታዘዙ መጠበቅ ትልቅ እምነትን የሚጠይቅ ነገር ነው። በስልካችሁ ወይም ደግሞ መኪና ውስጥ ወይ በመኪና እየሄዳችሁ ሊሆን ይችላል፣ ወይ በእግራችሁ እየሄዳችሁ ጂፒኤስ የተባለው አቅጣጫ የሚጠቁመውን ተጠቅማችሁ ታውቁ ይሆን? አንዳንዴ መዳረሻችንን ሳናውቀው ስንቀር ወዲያው እንከፍትና የምትሰጠንን አቅጣጫ እየተከተልን እንሄዳለን። መዳረሻው ቦታውን ስሙን ልናውቅ እንችላለን፣ ግን ቤት አድርጎ እንደሚዳረስ አናውቅም። ግን የምትሰጠንን አቅጣጫ ወደ ቀኝ ስትለን ወደ ቀኝ፣ ወደ ግራ ስትለን ወደ ግራ እየታጠፍን እንሄዳለን። ቤት እንደምንሄድ አናውቅም፣ ግን የሚሰጠንን ትዕዛዝ ስንከተል ዴስቲኔሽናችን ወይ ካሰብንበት ቦታ ደርሰን ራሳችን እናገኘዋለን። አንዳንዴ በማይታይ መንገዱ በማናውቀው ሁኔታ ውስጥ እግዚአብሔር ትዕዛዝ ሊሰጠን ይችላል። ይሄን አድርጉ ሊለን ይችላል። ከኛ የሚጠበቀው ግን መታዘዝ ብቻ ነው። በመጽሐፍ ቅዱሳችን ውስጥ እግዚአብሔርን በመታዘዝ ውስጥ የጠበቁ እጅግ ብዙ ሰዎች አሉ። በዛውም ልክ ደግሞ በመጠበቅ በጣም ደክሟቸው መታዘዝን ችላ ያሉ፣ ከዛም የመጠበቅ ጊዜያቸውን ያረዘሙ የደከሙ እጅግ ብዙ ሰዎች አሉ። ጌታ ለትምህርት እያንዳንዱን አስቀምጦልናል። ዛሬ ደግሞ እኛ እያንዳንዳችን ጌታ ሆይ እንዴት ነው ከኔ ምንድነው የምትፈልገው? እንዴት እንድታዘዝህ ትወዳለህ? ስጠብቅህ እንዴት ልጠብቅህ እያለን አብረን ይህን ትምህርት እንማራለን። የመጀመሪያው ሰው ኖህ ነበር። ኖህ በዘመኑ ከነበሩ ሰዎች ሁሉ ጻድቅና ከበደል የራቀ ሰው ነበር። አካሄዱ ሁሉ ከእግዚአብሔር ጋር ያደረገ ሰው ነበር። ምድር በዛን ዘመን በእግዚአብሔር ፊት በክፉ ስራ የረከሰችበት፣ በአመጽ የተሞላችበት፣ እግዚአብሔር ምን ያህል ምድር እንደረከሰች ያየበት ሰዓት፣ አካሄዱን ሰው ከእግዚአብሔር ጋር ያበላሸበት፣ እግዚአብሔር ትልቁን ውሳኔ የወሰነበት ሰዓት ነበር። እግዚአብሔር ሰውን ከምድር ላይ አጠፋለሁ፣ ፈጽሞ አጠፋለሁ ያለበት ሰዓት፣ አንድም እንዳይቀር አድርጎ ሊያጠፋ የወሰነበት ሰዓት ነበር። ከዛ ውስጥ ግን አንድ የተገኘ ጻድቅ ሰው አለ፣ የሚታዘዝ ሰው፣
እግዚአብሔርን የሚሰማ ሰው ዘመኑ እንደዛ ቢሆንም በአምላኩ ላይ ከመታመን ያልደከመ ሰው ነበረ። ኖህ አንድ ጥሪ ቀረበለት፣ የእምነት ጥሪ፣ አይቶ በማያውቀው ላይ መታዘዝ ያለበትን ጥሪ። አንዳንዴ ግራ ይገባል እንዴት እንደሚታዘዝ። ምክንያቱም ሰማያት ተከፍቶ ዝናብ ሲዘንብ አይቶ አያውቅም። እንደዛ አይነት ከባድ ዝናብ በህይወት ዘመኑ አይቶ አያውቅም። መርከብ ሲሰራም አይቶ አያውቅም። እግዚአብሔር ግን አጠፋለሁ፣ ይህን ያህል ርዝመት፣ ይህን ያህል ክንድ ስፋት፣ ከፍታው እንዲህ የሆነ ስራልኝ ሲል ኖህ በእምነት እግዚአብሔርን ታዘዘ። ኖህ አመነ። መጽሐፍ ቅዱሳችንም ይላል ኖህ ሁሉን እግዚአብሔር እንዳዘዘው አደረገ ይላል። ኖህ ለ120 ዓመታት ያንን ሲሰራ ቆየ፣ ጥሪ ሲያደርግ ቆየ። ነገር ግን በሰዎች ዘንድ፣ በሰፈሩ፣ በአካባቢው ይሄ ሰውዬ እብድ መሆን አለበት፣ ይሄ ሰውዬ ያመዋል እንዴ እየተባለ የሚሳቅበት ሰው ነበር። ለሰውኛ አይገባም። ሰው በሚበላበት፣ በሚጠጣበት፣ በሚደሰትበት ሰዓት ኖህ ግን አይቶ የማያውቀውን ነገር እየሰራ ሊመጣ ያለውን ነገር ሳይገባው፣ ነገር ግን እግዚአብሔር ስላለ ብቻ ከመስራት ወደ ኋላ አላለም። የሰራው ደግሞ ደስ የሚለው እንደመሰለውም አይደለም። እግዚአብሔር እንዳዘዘው እያንዳንዱን ነገር አደረገ ይላል። ኖህ ለዓመታት መልስ በሌለው ነገር ግን በሚሰራ ነገር ውስጥ ያልፍ ነበር፣ ይታዘዝ ነበር። መጠበቅ ነበረበት ያቺ ጊዜ እስክትደርስ። እውነትም ዓመታት ፈጀ፣ ጊዜዋ ደረሰ። ኖህ እግዚአብሔር ያዘዘውን ሁሉ አደረገ። መርከቢቷም ተሰራች። እግዚአብሔር እንዳለውም እንስሳት ጥንድ እየሆኑ መግባት ጀመሩ። ከፍጥረት አይነት እየሆኑ ሁሉም ገቡ። ሁሉም ኖህም ቤተሰቦቹም ሁሉ ወደ መርከብ ተሰበሰቡ። የዛን ጊዜ ነበር ለ7 ቀን በዛ ከተቀመጡ በኋላ መርከቧ ተዘጋች። ከዛ በምድር ላይ ዝናብ ይዘንብ ጀመር። ያ ሲጠብቀው የነበረው ኖህ እድሜው ትልቅ ነው። ብዙ ዓመታት ጠብቋል። ግን በመታዘዙ ከዚህ ከሞት ጥፋት ተርፏል። ወደ መርከቡ በገቡ ጊዜ መርከቡን እግዚአብሔር ከዘጋ በኋላ 7 ቀን መጠበቅ ነበረባቸው። ደግሞ በምድር ላይ ጥፋት ውሃው የመጣው ከ7 ቀን በኋላ ነበር። ተዘግቶም ቢያዩ ምንም በምድር ላይ የተቀየረ ነገር የለም። ግን እግዚአብሔር እንደ ቃሉ ከ7 ቀን በኋላ በምድር ላይ አዘነበ። የሰማይ መስኮቶች ተከፈቱ። ታላላቅ ምንጮች በሙሉ ተነደሉ። 40 ቀንና 40 ሌሊት በምድር ላይ ዝናብ ዘነበ። እግዚአብሔር እንዳለውም በእውነት ኖህ በዓይኑ አየ። በመጠበቅ በመታዘዙ ኖህ እግዚአብሔር ያለውን አየ። ይከብድ ነበረ እነዛ ሁሉ ዓመታት ባለማየት ውስጥ መታዘዝ፣ በማይመስል ሁኔታ ውስጥ መታዘዝ። ግን ያመነውን ያውቅ ስለነበር ኖህ አላንገራገረም። ሁሉን ነገር አንዳች ሳያስቀር እግዚአብሔር እንዳለው አደረገ። ወገኖቼ ዛሬ በእምነት ለመጓዝ፣ በእምነት ለመታዘዝ፣ በማይመስለው ሁኔታ ውስጥ እሺ ብለን ለመቆም ዝግጁ ነን? እግዚአብሔርን መጠበቅ እያመፁ አይደለም። እግዚአብሔርን መጠበቅ ዝም ብሎ የምታደርገውን አያለው ብሎ ማየትም ብቻ አይደለም። አንዳንዴ መታዘዝ ያስፈልጋል። አንዳንዴ መታዘዛችን ላይገባን ይችላል። ግን ዝም ብሎ ማየት እግዚአብሔርን በመጠበቅ ውስጥ በረከትን አያስገኝም። እግዚአብሔር ከኛ አንደኛ የሚፈልገው ነገር ቢኖር እየታዘዝን እንጠብቀው ነው። ምክንያቱም እግዚአብሔር ለቃሉ ታማኝ፣ የሚታዘዙትን ልጆች ከመባረክ ወደ ኋላ ማይል፣ እግዚአብሔር ኖህን እንዳሰበ በመርከብ ውስጥ ያሉትን ሁሉ እንዳሰበ እኛንም የሚያስብበት ዘመን ስለሚመጣ በመታዘዝ ውስጥ እንድንጠብቅ፣ እግዚአብሔር ያለውን ሁሉ
አደረገ እንድንባል፣ አደረገች እንድንባል እግዚአብሔር ከኛ ይፈልጋል። ምክንያቱም መታዘዝ ለእግዚአብሔር አይደለም ጥቅሙ፣ እኛንን የምንጠቀመው። ኖህ እግዚአብሔር ያለውን ሁሉ በማድረጉ በምድር ላይ ማንም ሊያስጥለው ከማይችለው ጥፋት፣ ፍጥረት ከትንሽ እስከ ትልቅ ኢቭን በሰማይ ላይ የሚበሩት ወፎች ሁሉ ሳይቀር የጠፉበትን ጥፋት አመለጠ፣ በረከትን አገኘ። ምክንያቱም ኖህ ስለታዘዘ። ስለዚህ ዛሬ ምን ያህሎቻችን ለመታዘዝ ዝግጁ ነን? ምን ያህሎቻችን በእግዚአብሔር ላይ በእውነት እንታመናለን? እውነተኛ እምነት የሚገለጠው በመታዘዝ ስለሆነ፣ እምነት ያለ መታዘዝ ባዶ ነው። እሺ ስንለው እግዚአብሔር ማመናችን የሚታየው፣ መታዘዛችን ፍጹም እምነታችንን ያሳያል። ጌታ እንድንታዘዝ የጠየቀን ነገር ይሁን በህይወታችን በመስጠት በአገልግሎት በጥሪያችን እያመነታን መታመን ደክሞን ይሁን ከማመን ከብዶን ይሁን ጸጋ ያስፈልገናል። ወደ ጸጋው ዙፋን በእምነት እንቅረብ እንደተባለ ጌታ እግዚአብሔር የሚያስፈልገንን ሁሉ ጸጋ ሊሰጠን፣ የምንታዘዝበትን አቅም ሊሰጠን የተዘጋጀ አምላክ ስላለን ዛሬ በእውነት እያመነታን ካለንበት፣ መታዘዛችንን ካቆምንበት፣ ከዛልንበት ነገር መለስ እንድንል እግዚአብሔር ሆይ በእምነት እንድታዘዝህ እርዳኝ እንድንል፣ ስጠብቅህ በእውነት አንተ የፈለግከውን ነገር ማድረግ እንድችል ጸጋህን ስጠኝ እንድንል። ምክንያቱም እግዚአብሔርን ታዘው እግዚአብሔርን አምነው ያተረፉ ብዙዎች አሉ። በመጽሐፍ ቅዱስ ውስጥ ብዙዎች ተጠቅሰዋል። ኢያሱ ኢያሪኮን ከመውረሱ በፊት መታዘዝ ነበረበት፣ መጠበቅ ነበረበት። በመጠበቅ ውስጥ ደግሞ አንድ የማይመስል ትእዛዝ አለ። ግንቡን በጸጥታ መዞር፣ ድል በሚናፍቅበት፣ ድል በሚሸትበት፣ በሚያጓጓበት ሰዓት ጸጥታ መዞር፣ ያንን ሊናድ የማይችለውን ግንብ ዝም ብሎ መዞር፣ የሚያስፈራውን ከተማ ዝም ብሎ መዞር በሰውኛ አይገባም። ኢያሱና ህዝቡ ግን የግዴታ መዞር ነበረባቸው። ባይዞሩ ኢያሪኮ አትፈርስም። ባይዞሩ ኢያሪኮ የነሱ አትሆንም። ድል የነሱ አይሆንም። በረከት የነሱ አይሆንም። ኢያሱና ህዝቡ በእምነት ኢያሪኮን ለ7 ቀናት ዞሩት። በዝምታ ውስጥ በመታዘዝ ውስጥ አለፉት። በ7ኛው ቀን ግን እንደዛ አይደለም የነበረው። ኢያሪኮ እያዩት ያለ ምንም መሳሪያ እንዲሁ ፈረሰች። በመታዘዝ ውስጥ ያለ ድል፣ እሺ በማለት ውስጥ ያለን ድል ተቀበሉ። ስለዚህ ስንታዘዝ ቢገባንም ባይገባንም፣ ነገሩ ቢመስልም ባይመስልም፣ ከታዘዝን ፍሬያችን መልካም ስለሚሆን እንድንታዘዝ እግዚአብሔር ይርዳን። ዳዊትን በመታዘዝ ውስጥ የቆየ ትልቅ ሰው ነበረ። ለዳዊት ወደ ንግስና መምጣት እጅግ ብዙ ዓመታትን ፈጅቷል። እግዚአብሔርን መጠበቅ የሚያደክም ይመስላል። ዳዊትም አንዳንዴ ሲደክመው በመዝሙረ ዳዊት ብዙ ነገሮችን ይጽፋል። እስከ መቼ ርቀት እቆማለህ አቤቱ? አትመጣም ወይ? አትፈርድም ወይ? እንዲያታደርግም ወይ ስንል እናያለን። እግዚአብሔርን በመጠበቅ ላይ ጠበቅኩት እንዲህ አለ ይላል። በብዙ ቦታ ላይ ሲደክመው ሲዝል ሲነሳ እናያለን። ነገር ግን ዳዊት ባገኘው እድል ሁሉ ከእግዚአብሔር ጊዜ አልቀደመም። እንዳዘዘው ነበር የሚያደርግ የነበረው። ሳውልን ለመግደል ጊዜው የደረሰ በሚመስል ሁኔታ ቢያገኘው እግዚአብሔር ጊዜ ስላልነበር በማለፍ ታዘዘ። ዝም በማለት ታዘዘ። እግዚአብሔር በቀባው ላይ እጄን አላነሳም በማለት ታዘዘ። ስለዚህ ፍሬውን በመጨረሻ በበረከት ተቀበለ። ደቀ መዛሙርቱም በኢየሩሳሌም በመቆየት ታዘዙ። መንፈስ ቅዱስን ለመቀበል መጠበቅ ነበረባቸው። በመታዘዝ ውስጥ መጠበቅ ነበረባቸው። በጸሎት ውስጥ በአንድ ልብ፣ በአንድ መንፈስ፣ በአንድ ቦታ ተቀምጠው
መጠበቅ ነበረባቸው። በመታዘዝ በጸሎት እግዚአብሔርም ኢየሱስ ከመሄዱ በፊት ቃል የገባውን እንደ ቃሉ መሰረት በመጠበቃቸው መንፈስ ቅዱስ በእያንዳንዳቸው ላይ ወረደ። ወገኖቼ ስናገለግልም በመታዘዝ ነው። ሁሉን ነገር ስንጠብቅም በመታዘዝ ነው። ስለዚህ ቢገባን ባይገባን እግዚአብሔር የሚያደርገውን ስለሚያውቅ ሊያደርግ ያለውን ስለሚያውቅ ባዘዘን ነገር ላይ ዛሬ መታመን እንድንችል እጋብዛችኋለሁ፣ እንድንጸልይ። ጌታ ሆይ ቢገባም ባይገባም ነገሩ እንዴት እንደሚሆን ባላውቅም፣ ነገር ግን ባዘዝከኝ ነገር ላይ መቆም እፈልጋለሁ እንድትሉ በያላችሁበት እንድትጸልዩ ጋብዛችኋለሁ። እግዚአብሔር ይሰማል፣ የምንችልበትንም ጸጋ ይሰጠናል። ስለዚህ ዛሬ በጌታ በኢየሱስ ስም ከመታዘዝ ያፈገፈገ ሰው ቢኖር፣ የደከማት ልብ ብትኖር የጌታ ጸጋ ዛሬ ያገኛት ዘንድ ጸለይኩ። የጌታ መንፈስ ያበረታት ዘንድ ጸለይኩ። እግዚአብሔርም እንዳላት አደረገች እንድትባል ከዚህ ሰዓት ጀምሮ የሚያበረታው የጌታ መንፈስ ከሷ ጋር እንዲሆን ጸለይኩ። የመታዘዝን በረከት እንድታጣጥም በመጨረሻም ፍሬዋ እንድትቀበል የለፋችበትን እንዳታጣ በጌታ በኢየሱስ ስም ጸለይኩ። የሰማን አምላካችን የታመነው ጌታችን ክብር ምስጋና ለሱ ይሁን። ደህና ሁኑ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።